ሰበር ዜና ሊቨርፑሎች የብራድሊ ባርኮላን ዝውውር እንደጨረሱ የዴቪድ ኦርንስቲን መረጃ ሳይቶ ተጫዋቹ ከረጅም ጊዜ በፊት ከሊቨርፑል ጋር በግል ጉዳዮች ላይ ከስምምነት ደርሶ ነበር። ሲጂና ሊቨርፑልም ረጅም ንግግሮችን ሲያደርጉ ነበር። በዚህ ሰዓት ግን በተጫዋቹ ዝውውር ላይ ሙሉ ለሙሉ ከስምምነት እንደደረሱ ነው የዴቪድ ኦርንስቲን መረጃ የሚያሳየው። ሊቨርፑሎችም ለዝውውሩ እስከ 120 ሚሊዮን ፓውንድ የሚከፍሉ ይሆናል። 100 ሚሊዮኑ ፊት ለፊት የሚከፈልና 20 ሚሊዮኑ ደግሞ በአዶንስ መልኩ የሚከፈል ይሆናል። አንድ ስራዎችም ከተሰሩ በኋላ ተጫዋቹ ሜዲካሉን ለማድረግ ወደ ሊቨርፑል እንደሚያቀና ዴቪድ ኦርንስቲን ጨምሮ ዘግቧል። ሊቨርፑል ለረጅም ጊዜ ሲከታተሉ የነበሩትን ባርኮላን አግኝተዋል ማለት ነው። የዴቪድ ኦርንስቲን መረጃ ይሄንን ይመስላል። እናንተስ በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ካሚንግ ሱን ተብሏል። አሁን ፋብሪዚዮ ሮማኖ ከደቂቃዎች በፊት ያጋራው ምስል ላይ ካሚንግ ሱን ብሎ ለቆታል። እውነት የማመር ሳላ ተተኪ ብራድሊ ባርኮላ ይሆን? ሀሳባችሁን ኮሜንት ላይ ያስቀምጣችሁ እስከ መጨረሻው ድረስ ተከታተሉኝ። ከገቦት ወር ጀምሮ ፈረንሳይን የፓሪስ ሰን ዠርመን ተጫዋች ሆኖ ብራድሊ ባርኮላን ለማስፈረም ሊቨርፑል ድርድር ካደረገ በኋላ አሁን የመጨረሻው ደረጃ ላይ መድረሱን ፋብሪዚዮ ሮማኖ አረጋግጧል። ሁለቱም አመራሮችና እንዲሁም ከስም ላይ ለመድረስ ሁሉ ነገር ተጠናቋል። አሁን በቅርብ ቀናት ውስጥ ብራድሊ ባርኮላ የሊቨርፑል ተጫዋች ሆናል ሲል ፋብሪዚዮ ሮማኖ አረጋግጦታል ተብሏል። እውነት የማመር ሳላ ተተኪ ብራድሊ ባርኮላ ይሆን? ሀሳባችሁን ኮሜንት ላይ ያስቀምጣችሁ ፎሎ ማድረግ እንዳይረሳ። አስደሳች መረጃ ለሊቨርፑል ደጋፊዎች የብራድሊ ባርኮላ ዝውውር ከጫፍ ደርሷል። እንግዲህ እንደሚታወቀው ሊቨርፑል የ23 ዓመቱን ፈረንሳዊ አጥቂ ብራድሊ ባርኮላን ከፓሪስ ሰን ዠርሜን ለማስፈረም ላለፉት ረዘም ላሉት ጊዜያት ድርድር ላይ እንደነበሩ ይታወቃል። ታዲያ ዝውውር በሆኑ ሰዓት ከጫፍ መድረሱን ፋብሪዚዮ ሮማኖ አረጋግጧል። ብራድሊ ባርኮላ ወደ ሊቨርፑል እየመጣ ነው። ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፉ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ታላችሁ ሊቢያስ አንዴ ሰብሰብ በሉልኝ ማለት ብራድሊ ባርኮላ ወደ ሊቨርፑል ሂር ዊ ጎ ሊባል ካሚንግ ሱን ብሎናል ፋብሪዚዮ ማለት ነው። እስቲ ሂር ዊ ጎ ለማለት ዝግጁ ናችሁ እናንተ? አዎ ኮሜንት ላይ በሉልኝ። ይህ ቪዲዮ ለሊቨርፑል የሚደርስ ቪዲዮውን ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ይመቻችሁ ጋይስ። ፋብሪዚዮ እንግዲህ እንዳሳወቀው ከሆነ ሊቨርፑል ሁለት ተጫዋቾችን ለማስፈረም ተቃርቧል። አንደኛው ብራድሊ ባርኮላ ነው፣ አንደኛውን ደግሞ እስማኤል ናሳር ነው። እስካሁን ድረስ እያናገሩ ያሉት እስማኤል ናሳር የማይከናወን ከሆነ ደግሞ ሌላ አንድ ጨምረው ብቻ ሁለት ዊንገሮችን ለማስፈረም ተቃርበዋል እያለን ነው። ከሄርዊጎ ብቻ ግን እንሰማለን። አንደኛው ተረጋግጧል። የብራድሊ ባርኮላን ሄርዊጎ እንሰማለን። ቀጣዩ ግን ማን እንደሆነ እርግጠኛ አልተኮነበትም። ብቻ ግን ሄርዊጎ አለ ነው ጭዌው። ያ እንዳትተኝ ብራድሊ ባርኮላ ቱ ሊቨርፑል ሄርዊጎ ተብሏል። ፋሚሊ ማለት ነው። እስካሁን ታግሳችሁ ለጠበቃችሁ የሊቪ ደጋፊዎች ፋብሪዚዮ በጠዋት ማለት ነው ጥብስ የሆነች መረጃ ነው ደቅ ያደረገልን ማለት ነው። ቪዲዮዋን ኮፒ ሊንክ አድርጉ። አረ ተው ፎሎ አታረጉኝም። ብዙ ሰው እያየው ነው። ላይክ ኮፒ ሊንክ ታደርጋል። ፎሎ አታረጉም። ፎሎ አድርጉ። ብራድሊ ባርኮላ ሂር ዊ ጎ ሱን ተብሏል ማለት ነው። ሁለቱ ክለቦች ከስምምነት ደርሰዋል። መስማማት አልቻሉ ነበር እስካሁን። ዋጋው እስካሁን የተገለጸ ነገር የለም። እስከ ማታ ግን ማለት ነው ሂር ዊ ጎ ይባላል ማለት እንግዲህ በስምምነት ማለት ነው። ብራድሊ ባርኮላ እስከ 2032 ነው ኮንትራቱ የሚፈርመው እንደተነጋገሩት ከሆነ ማለት ነው። ሙሉ ለሙሉ ፋብሪዚዮ እርግጠኛ የሆነበት ዝውውር ማለት የብራድሊ ባርኮላ ለሊቨርፑል የሚሄዱ ነገር እንኳን እሱ እኔው ቀድሜ ሂር ዊ ጎ ብያለሁ። ከምር ነው ብላችሁ ዛሬ ማታዊ እስከ ነገ ጠዋት ምናምን ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ መባሉ እኔ 100% እርግጠኛ ነኝ። ኮሜንት ላይ ስለ ብራድሊ ባርኮላ የሚሰማችሁን ኮሜንት እያደረጋችሁ ሞቅ አድርጉት። ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ሱን። ብሬኪንግ ኒውስ ሊቨርፑላውያን ሊቨርፑልና ፒኤስጂ በመጨረሻም በመርህ ደረጃ እንደተስማሙ ዴቪድ ኦርነስተን ዘግቧል ማለት ነው። ሊቨርፑል 100 ሚሊዮን ፓውንድ ቅድሚያ ይከፍላል፣ ግን እስከ አዶንሱ እስከ 120 ሚሊዮን ፓውንድ እንደሚደርስ ፓኬጁ እንግዲህ ዴቪድ ኦርነስት ነግሯል ማለት ነው። አሁን ሊቨርፑልና ፒኤስጂ እጅግ በጣም ጥቃቅን ነገር ነው የቀራቸው። ዋናው ነገር ተጠናቋል። ተዘጋጁ፣ ባርኮላ ለመቀበል ተዘጋጁ። ሰበር መረጃ ብራድሊ ባርኮላ ወደ ሊቨርፑል ሂር ዊ ጎ። ይሄንን መረጃ ከፋብሪዚዮ ሮማኖ ቀድሜ ነው እየሰሩላችሁ የሚገኘው ዴቪድ ኦርነስት አሁን ላይ ይፋ እንዳደረገው መረጃ ከሆነ ሊቨርፑልና ፓሪስ ሰን ዠርመን ብራድሊ ባርኮላ ዝውውር ጉዳይ 100 ሚሊዮን ፓውንድ ቋሚ ክፍያ ከአዶንሱ ደግሞ እስከ 120 ሚሊዮን ፓውንድ ሊደርስ በሚችል ዋጋ እንደተስማሙ ይፋ አድርጓል። የ23 ዓመቱ ፈረንሳይ ኢንተርናሽናል ብራድሊ ባርኮላ ወደ ሊቨርፑል የሚያመራ ይሆናል። የሕክምና ምርመራውን ካደረገ በኋላም አንፊልድ ይደርሳል። ይህን ዝውውር እንዴት አያችሁት? ያሰባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሊቨርፑላውያን ሀያላውያን ንጉሳውያን ይልሃል አባታ። ዛሬ ዝግጁ ናችሁ ሂር ዊ ጎ ለመስማት? ዝግጁ ከሆናችሁ ኮሜንት ላይ አዎ በሉኝ። ለማንኛውም ፋብሪዚዮ ሮማኖ በዘገበው ዘገባ ብራድሊ ባርኮላን ሊቨርፑል ለማስፈረም እጅግ በጣም ተቃርቧል ይላል አባቴ። ተመልከት እዚህ ጋር። ለማንኛውም ዝግጁ ሆነ መጠበቅ አለብኝ። ዛሬ በእርግጠኝነት ሂር ዊ ጎ እንሰማለን። ምን አለ በለኝ አባቴ። ይሄ ቲም
አይቾክልም ብያለሁ አባት አይቾክልም ዝውውሩ ሊጠናቀቅ አካባቢ ነው ሰይጣኑ መነሳበት ዝግጁሁን አባት ነገርኩ ዛሬ